ከአንድ ሀገር ወደ ሌላ ሀገር ለመጓጓዝ የሚያገለግል ማንነትን ማረጋገጫ የጉዞ ሰነድ ነው ፓስፖርት። ይህንን የጉዞ ሰነድ በኢትዮጵያ ውስጥ ለመስጠት ስልጣንና ተግባር ተሰጥቶታል የኢሚግሬሽንና ዜግነት አገልግሎት። የኢሚግሬሽንና ዜግነት አገልግሎት በፓስፖርት አገልግሎት በኩል ተጠቃሚውን ለአዲስ ፓስፖርት፣ ለፓስፖርት እድሳት፣ የጠፋ ፓስፖርት ለመተካት እንዲሁም የፓስፖርት እርማት ማድረግ ለሚፈልጉ ተጠቃሚዎች እንደየፍላጎታቸው ማስተናገድ ይቻለው ዘንድ በመደበኛ እንዲሁም በአስቸኳይ የፍጥነት አማራጭ አገልግሎቱን እየሰጠ ይገኛል። በዚህ የስራ ክፍል ላይ የሚሰጡ አገልግሎቶች የመጀመሪያው በመደበኛ ፓስፖርት አገልግሎትና የአስቸኳይ ፓስፖርት አገልግሎት ነው የምንሰጠው። በእነዚህ የመደበኛና የአስቸኳይ ፓስፖርት አገልግሎት ስንሰጥ አማራጮችን ያስቀምጣል። እነዚህ አማራጮች ምንድናቸው? ሰው ፈጣን አገልግሎት የሚፈልግ ከሆነ በአጭር ጊዜ ፓስፖርቱን ማግኘት የሚፈልግ ከሆነ በሁለት ቀንና በ5 ቀን እንደየአማራጩ እንደየፍላጎቱ ማለት ነው የክፍያ መጠኑ ስለሚለይ ማለት ነው። ያኛው ደግሞ ቢያንስ በመደበኛ አገልግሎት የምንሰጣቸው 45 ቀን መጠበቅ መቻል አለባቸው። አስቸኳይ ፓስፖርት መጀመሪያ ያስፈልግበት ምክንያት አንደኛ ህብረተሰቡ ብዙ ፍላጎት ስላለ በተለያየ ምክንያት ሰው ፓስፖርት ስለሚፈልግ ወይ ሕክምና ሊሆን ይችላል፣ በትምህርት ጉዳይ ሊሆን ይችላል፣ አስቸኳይ የመንግስት ስራ ሊሆን ይችላል እና በተለያየ ምክንያቶች ሰዎች በመደበኛ በምንለው በ45 ቀን ውስጥ የሚደርሰውን ፓስፖርት መጠበቅ የማይችሉ ብዙ ፈላጊዎች ስላሉ ይህንን ፍላጎት ደግሞ ማሟላት ስላለብን እንደ አገልጋይ ተቋም ይህን አገልግሎት ለማሟላት የአስቸኳይ በ2 ቀንና በ5 ቀን እየሰጠን እንገኛለን። ሰዎች በዕለት ተዕለት ኑሯቸው በአፋጣኝ ምላሽ ለሚያስፈልጓቸው የጉዞ እንቅስቃሴዎች አላስፈላጊ እንግልትን በመቀነስ ኢትዮጵያዊ ማንነትን ብቻ አረጋግጦ በኦንላይን አሊያም በአካል ተቋሙ በመገኘት ማንኛውም አይነት የፓስፖርት አገልግሎቶች የሚያገኙበትን ሁኔታ ይዞ ብቅ ብሏል። አስቸኳይ ፓስፖርት ሁለት አይነት መስተንግዶ አለን። አንደኛ ኦንላይን ሞልተው የሚመጡ አሉ። ሁለተኛ ደግሞ እዚሁ መጥተው እኛ ጋር እንደ ዎኪንግ ከስተመር ሆነው እኛ የምናስተናግዳቸው አሉ። ለምሳሌ በሲስተም ችግር ምክንያት ሰው እንገላታት የለበትም። እኔ መሙላት አቃተኝ ብሎ የሚመጣ ቃል ካለ ልደት ካርዱን፣ መታወቂያውን እና የፋይዳ መታወቂያውን እንዲሁም የሚከፍልበትን አማራጮች አሉ። በዛ መክፈል የሚችል ከሆነ በአካልም መጥቶ አገልግሎት የምንሰጥበት ሁኔታ አመቻችተን ኦፕን አድርገናል ቢሮዎቻችንን ማለት ነው። ሰው እንዳይንገላታ የትኛውም የደላላ ጋር የለ ይሄን ሞላልሃለሁ የሚልበት ስርዓቶችን በመበጣጠስ ይህንን ስርዓት አምጥተን አገልግሎት እየሰጠን ያለ ነው። ማንም ሰው ኦንላይን አፕላይ ማድረግ የሚችልበት ዌብሳይት www.immigration.gov.it ነው ማለት ነው። እዛ ላይ ይገቡና ኤቭሪቲንግ ይመራቸዋል ማለት ሶስተኛ ወገን ጋር ምናምን መሄድ አይጠበቅባቸውም። የሆነ ትልቅ ክፍተት ካልኖረ በስተቀር ማንኛውም ሰው በቀላሉ ማመልከት የሚችልበት እዛ ዌብሳይት ውስጥ ይገቡና ከዛ ይመራቸዋል። ምን ያስፈልጋል የሚለውን እራሱ ጋይድ ያደርጋቸዋል። እዛ ላይ መሙላት ያለባቸውን ኤቭሪ መረጃ ይሞላሉ እኛ ጋር በሚያመጡት መሰረት ማለት ነው። እሱን ሞልተው ከዛ ቀጥታ ሁሉንም ሰነዶች እዛ ጋር ኦንላይን አፕላይ ያደረጉ ጊዜ አፕሎድ ያደረጓቸውንም ሊሆን ይችላል እኛ የምንፈልጋቸውን መረጃዎች ሙሉ እኛ ጋር ይዘው ይመጣሉ። ከዛ ይስተናገዳሉ ማለት ነው። አንድ ሰው አስቸኳይ ፓስፖርት ለማግኘት በጣም ብዙ መስፈርቶችን ይጠይቅ ነበር። ይህን ሁሉም ለማሟላት ደግሞ ብዙ ውጣ ውረዶች ይኖሩበታል። አንድ ሰው ኢቭን ለመንግስት መስሪያ ቤት ስራ ጉዳይ የሚሄድ ከሆነ መስሪያ ቤቱን ደብዳቤ አጽፎ ከበላይ አመራሮች ወይ ደግሞ ክፍል ኃላፊዎችን ተረጋግጦ ከዛ በኋላ ነው የሚፈቀድለት። ይሄ ማለት በጣም ውጣ ውረዶች ይኖሩታል። እንዲሁም ደግሞ ብዙ ፈላጊዎችም ስላሉ ችግር ነበር ማለት ነው። እንደዛውም ደግሞ አንድ ሰው ለሕክምና ጉዳይ እንኳን ወደ ውጭ ለመሄድ ከፈለገ ብዙ ፕሮሰሶችን ከሆስፒታሎች ሪፈሩን ማጽፎ ከጤና ሚኒስቴር የተለያዩ ደብዳቤዎችን በማምጣት ከዛ በኋላ ነው የሚፈቀድለት። ስለዚህ የሰውን ፍላጎት በዚህ መልኩ መሸፈን እንደማንችል መስሪያ ቤቱም የበላይ አመራሮችም ካመኑበት በኋላ ያስቸኳይ ያለምንም ቅድመ ሁኔታ
ሰዎች ተገቢውን ክፍያ ብቻ ከከፈሉ ማንኛውም ኢትዮጵያዊ የሆነ ዜጋ አገልግሎት እንዲያገኝ ከተደረገ በኋላ የነበሩ ውጣ ውረዶች የነበሩ ሰልፎችን እና የፓስፖርት ፍላጎቶችን እያሟላ ይገኛል። እዚህ ጎተራ ላይ በሚገኘው የቢሮአችን ከ86 በላይ መስኮቶችን በማስፋት ማንኛውም ኢትዮጵያዊ የሆነ ሚዝ ልደት ካርድ፣ መታወቂያ፣ የፋይዳ እንዲሁም ደግሞ የነዋሪነት መታወቂያ ይዞ ሲገኝ ይህን አገልግሎት የምንሰጠው ይሆናል። ከመደበኛው ፓስፖርት አገልግሎት ፍጥነትን መለያው አድርጎ የቀረበው የአስቸኳይ ፓስፖርት ፈላጊው እንደመረጠው ቀን በክፍያም ላይ በልዩነት ቀርቧል። አስቸኳይ ፓስፖርት ሁለት አይነት ነው ያለን፣ የ5 ቀንና የ2 ቀን አለ። የ5 ቀን ማለት ብዙ ሰው ኮንፊውዝድ እየሆነ ያለው 5 ቀን የሚቆጠረው እኛ ጋር መጥተው ከተስተናገዱ በኋላ ያለውን ጊዜ ነው። ይመጣሉ፣ እኛ ጋር ይስተናገዳሉ። ከሱ በኋላ ያለውን 5 ቀን ቆጥረው ፓስፖርታቸውን ማግኘት ይችላሉ ማለት ነው። ሁለተኛ የ2 ቀን አለ። 2 ቀንም እንደዛው እኛ ጋር ይመጣሉ፣ ይስተናገዳሉ። ከዛ በኋላ ያለውን 2 ቀን በኋላ ፓስፖርታቸውን መውሰድ ይችላሉ ማለት ነው። በሚኒስትሮች ምክር ቤት ባጸደቀው መሰረት አንድ ሰው አስቸኳይ ፓስፖርት ማግኘት ከፈለገ በ2 ቀን ከሆነ እስከ 25000 ብር እና እንዲሁም ደግሞ በ5 ቀን ከሆነ 20000 ብር ከፍሎ መስተናገድ ይችላል። ሙሉ በሙሉ አገልግሎቱን ወደ ኢፓስፖርት ያሸጋገረው ተቋሙ በስራ ክፍሉ ያለውን የስራ ጫና ለመቀነስ የፓስፖርት ፈላጊውን ጥያቄ ለማሟላት እያገዘው ሲሆን በሲስተም ላይ ያደረገው ማሻሻያም ለደንበኞች እርካታ መጨመር፣ ለሰራተኛው ደግሞ አገልግሎት አሰጣጥ መቀላጠፍ ያለው አስተዋጽኦ የጎላ ነው። ከሰነድ ማጥራቱ ጀምሮ እስከ መጨረሻው ፕሮሰስ ድረስ ኤቭሪቲንግ የተለየ ነው። ሁሉም ነገር ማለት ነው። ላይክ ስራን ማቀሏል፣ ከስተመርንም ቶሎ ተስተናግዶ እንዲሄድ አድርጓል። ኤቭሪቲንግ ላይ በጣም ትልቅ ለውጥ አለው ማለት ነው። ስለዚህ ቴክኖሎጂ በጣም በብዙ ነገር አግዟል ሲስተሙን ማለት ነው። እንግዲህ ከዚህ ቀደም ስንጠቀም የነበራዎቹ ማቴሪያሎች እንግዲህ በጣም ኦልድ የነበሩ ናቸው። አሁን ዲጂታል ነው፣ ሙሉ ለሙሉ አገልግሎት ወደዛ ነው የገባ ነው። ዲጂታላይዜሽንን ነው ያው መንግስትም በአሁኑ ሰዓት ወደዛ ሁሉም ተቋማት ወደዛ መሄድ ስላለበት ያው ኢሚግሬሽንም ላይ ማኑዋል የሆኑ አሰራሮች የሉም። ሙሉ ለሙሉ በዲጂታል ኦንላይን የሚያቅታቸውንም እዚሁ ኦንላይን ራሱ እንዲሞላ ተደርጎ ነው እንጂ የኦንላይን አገልግሎት ነው ሙሉ ለሙሉ ወደ ዲጂታል የገባንበት ሁኔታ ነው ያለውና በዛ በሁኔታዎች አገልግሎት እየሰጠን እንገኛለን ማለት ነው። በኦንላይን ቀጠሮ ሲያስቆኝ እዚህ ወዲያው መስተናገድ ችያለሁ ማለት ነው። በ5 ቀን ለሚደርሱ ሰዎች ተብሎ የተለየ መስኮት አለ። እዛ ላይ ተስተናገድኩኝ። አንፎርቹኔትሊ በኦንላይን ሞክሬ ነበር፣ ግን ሬጂስተር ማድረግ አልቻልኩም። ሲስተም ፌል እያስቸገረኝ ነበር። የግድ በዚህ በአካል መገኘት ነበረብኝ። ስመጣ ትንሽ ሰግቼ ነበረ፣ በጣም ብዙ ሰው ስለነበር ምናምን። ግን የቪአይፒ ሰርቪስ አላቸው አጭር ቀጠሮ ሲሆን እሱን ለማግኘት መጥቻለሁ። ከመጣው ትንሽ ቆይቼ ነበር። ያው ከዚህ በፊት ከነበረው የ5 ዓመት በፊት ነበር አዲስ የነበረው ማለት ነው። እዛ ጥቁር አንበሳ የሚገኘው ነበር። በጣም ክራውድድ ነበረ ከዚህ በፊት የነበረው። በጣም ነበር የሚያስጨንቀው። ከባለቤቴ ጋር የመጣ ነው እና ስንመጣ እኔ እኮ እንደዚህ ኢሚግሬሽን ኮስ መጣ የሆነ ጭንቀት ነገር አለብኝ፣ ፒቲኤስዲ እንለዋለን እኛ በሕክምና እና ከዚህ በፊት የተጎዳሽው ነገር ካለ እሱን ነገር የሚመስል ነገር ማየት አትፈልጊም እና እንደሱ እኮ ጭንቀት ይለቅብኛል እዚህ ቦታ አለኝ። ከዛ ግን ያገኘነው ነገር በጣም የተለየ ነው። በጣም ደስ ብሎናል። ከዚህ በፊት ያው 3 ጊዜ ፓስፖርት ሳወጣም ሳሳድስም የነበረውን ነገር አስታውሳለሁ እና ጥሩ እንትን የለኝም እውነቱን ለመናገር ፍርሃት ነው ያለብኝ። እኛ የጤና ባለሙያዎች ነን፣ ሐኪሞች ነን እና አንድ የስራ ቀን ነው እዛ ጋር የምትገኘው። ስለዚህ ቀን ሙሉሽን ዋጋ ከፍለሽ ነው ማለት ነው። ስራ ትተሽ ሌላ ሰው እያስጠበቅሽ ማለት ነው እና በር ላይ ሰልፍ አለ፣ ውስጥ ሰልፍ አለ፣ አንድ 4-5 ቦታ ሰልፍ አለ፣ ለመውሰድም ሰልፍ አለ እና እንደዚህ አይነት አማራጭ አልነበረም ማለት። አንዳንድ ጊዜ ገንዘብ የሚፈታውን ነገር በቀላሉ መፍታት መቻል አንድ ነገር ነው። ለቀረም ለሬጉላር ሰርቪሱም ደግሞ ትክክለኛ ሰርቪስ እንዲያገኙ የተቀላጠፈ በቴክኖሎጂ የታገዘ አገልግሎት መስጠት በጣም ትልቅ ነገር ነው። በጣም ደስተኛ ነው።
የሚቸኩል ሰው አስቸኳይ በረራ ላለበት ሰው እስከ 2 ቀን ድረስ 5 ቀን በዛ ደግሞ ሬጉላርም አይነት አማራጮች መኖራቸው ትልቅ ነገር ነው ብዬ አስባለሁ። ተቋም ውስጥ ትልቅ ለውጥ እየመጣ እንደሆነ የሚያሳይ ነው። እዚህ ስመጣ ያው ትንሽ ተገርም ያለው የቢሮ አደረጃጀት ጀምሮ የሰራተኞች አቀባበል ይሄ ሁሉ ሰው እየተስተናገደ ስቲል ያለው ሰርቪስ ግን ኢንተረስቲንግ ነው፣ ጥሩ ነው፣ ደስ ይላል። በቀን ከ5000 በላይ የሚሆኑ የአስቸኳይ ፓስፖርት ፍላጎትን ለማሟላት የማዕከላት ምሉዕነት ላይ ትኩረት አድርጎ የሚሰራው ተቋሙ አገልግሎቱን ተደራሽ ለማድረግ ባሉት ቅርንጫፎች እንዲሁም በመሶብ የአንድ ማዕከል አገልግሎት አማራጭን አቅርቦ አገልግሎት እየሰጠ ይገኛል። አንደኛ እዚህ ጎተራ ያለው የአስቸኳይ ፓስፖርት ማዕከል በአቅሙም በቴክኖሎጂውም ከሌላው ማዕከላት ከፍ ያለና በቀን እስከ 3000 ሰው ማስተናገድ የሚችል እና በሙሉ ቴክኖሎጂ የተሟላ ማዕከል ሲሆን በዚህ በጎተራ ማዕከል ብቻ ወደ 84-85 አካባቢ የሚሆን መስኮቶች አሉ። የሁሉ አስቸኳይ አገልግሎት የሚሰጡ ናቸው። አዲስ አበባ ላይ ጎተራ ላይ እንሰጣለን። 2 የመሶብ አገልግሎት አለን ፌደራል ላይ። አንደኛው በፌደራል የሚተዳደር አሁን ተጨማሪ ደግሞ አዲስ አበባ አስተዳደር ስርም አንድ የብራንቾችን በመክፈት እዛ ጋር የመሶብ አገልግሎትን ጀምረናል። ሌላ በ16 የቅርንጫፍ ጽህፈት ቤቶቻችንም ጭምር ክልል ላይ ያሉ ዋና ከተሞች ላይ እንደዚህ የአስቸኳይ ፓስፖርት አገልግሎት እዛ ላይ አገልግሎት እየሰጠን ያለ ነው ማለት ነው። ብዙ ሰዎች አሁን ተጨርብሮ እንደዚህ ሆነናል ብሎ ለሰው ብር አስተላልፈው ደረሰኝ ይዘው ይመጣሉ። እኛ የምንቀበለው ወደኛ መስሪያ ቤት የተላለፈና በስነ ስርዓት በሲስተሙ መሰረት የተላለፈውን የክፍያ ሁኔታ ስለሆነ ከዚህ ራሱን ቆጥቦ ለምን ዘመነን እኛ ሁሉን ነገር አደራጅተን ብንጠቀመው ግን ህዝቡም ደግሞ ያንን ነገር አውቆ ራሱንም ከተለያየ ሁኔታዎች መጠበቅና ትክክለኛውን አገልግሎት እንዴት እንደሚሰጥ ማወቅ ደውሎ መጠየቅና እንዲሁም ደግሞ በመስሪያ ቤቶቻችንን ቅርብ ባሉት ብራንቾችን በአካል ቀርቦ ጥያቄ የሚሆንበትን ነገር መጠየቅን የሚችሉና ካልባሌ ሰዎችና ሁኔታዎች ራሱን እንዲጠብቅ የሚል መልእክት ማስተላለፍ እፈልጋለሁ። ማንኛውም ኢትዮጵያዊ የሆነ ሰው የትኛውም አካል ጋር መሄድ ሳይጠበቅበት ራሱ ቢሮ ላይ መጥቶ አገልግሎቱን ማግኘት የሚችል መሆኑንና ለማንኛውም ደላላ ሌላ ሶስተኛ ወገን ምንም ጣልቃ ገብነት ሳይኖር እዚሁ ባሉ የቅርንጫፍ ጽህፈት ቤቶቻችን መጥቶ አገልግሎቱን ማግኘት የሚችል መሆኑንና ለሌሎች አልባሌ ነገሮች ላይ እንዳይሳተፍ ጭምር ህብረተሰቡን ከዚህ ድርጊት እንዲቆጠብ እና ምንም እኛ ጋር ያሉ በቂ ፓስፖርትም ስላለ ምንም አይነት ነገር ሌሎች ክፍያዎች ሌሎች ተጨማሪ ክፍያዎችን ሳይጠበቅበት ተቋሙ ባወጣው መመሪያና አሰራር ደንብ የክፍያ መጠን መሰረት በባንክ እየከፈለ አገልግሎቱን እንዲያገኝ ለህብረተሰቡ ይህንን እንዲደርሰው እፈልጋለሁ። በአሁኑ ወቅት አስቸኳይ ፓስፖርት አገልግሎትን በ2 እና በ5 ቀናት እየሰጠ ያለው ተቋሙ በቀጣይ በ6 ሰዓት ውስጥ የሚደርስ የአስቸኳይ ፓስፖርት አገልግሎት ይዞ ለመምጣት እየሰራም ይገኛል። በፕሪሚየም በ6 ሰዓት የሚደርስ አስቸኳይ አገልግሎት በቂ መመሪያና ሁሉ ነገር ተጠናቆ አሁን አገልግሎቱን ወደ ማስጀመር ላይ እንገኛለን ማለት ነው። መጥቶ መስተናገድ ይችላሉ። ኦንላይንም ፕሮሰስ ማድረግ ይችላሉ። ሲስተሙ ላይ ኦልሬዲ ላውንች ሲደረግ ሲስተሙ ላይ ማየት ስለሚችሉ ይህንን አገልግሎት እሱም ሌላ መስፈርት አይኖረውም። ክፍያውን ብቻ ከፍሎ በዛ አገልግሎት መስተናገድ የሚችሉ ይሆናል ማለት ነው። ብራንቹ ማስፋት ተደራሽነት አንጻር 27 አካባቢ የብራንች ጽህፈት ቤቶች አሉን። እነሱን ሙሉ ለሙሉ በዚህ በአስቸኳይ አገልግሎት የማስጀመር እንዲሁም ደግሞ በመሶብ አገልግሎት ተጨማሪ እነዚህንም አገልግሎቶች የማስጀመርና አስቸኳይ ፓስፖርት አገልግሎት ማግኘት ብዙም ብርቅ እንዳልሆነና ሁሉም ማንም ሰው ዛሬ ተነስቶ
ፓስፖርት አስቸኳይ እፈልጋለሁ ካለ ኢትዮጵያዊነቱን እያረጋገጠን የምንሰጥበት ሁኔታ ስርዓቶችን፣ አሰራሮችን የመዘርጋት ሁኔታዎችን አሰራሮችን እየዘረጋንም ነው። ቀጣይም በዚህ ደረጃ ይሄንን አዘምነን ስራውን አጠናክረን ኳሊቲ ላይ የማተኮር ስራዎችን የምንሰራባቸው ሁኔታዎችን ስራዎችን ስትራቴጂካሊ አሰራርን በማበጀት እየሰራን ያለባቸው ሁኔታዎች አሉ ማለት ነው።